እንደው ራስን ምን እየመሰልክ እንደሆነ አይተኸው? ለኔ ያዝና ነው ወይስ ለክብረ ተጨንቀ? ለአንተ ለምን ብያዝናለሁ? አንተ ደግሞ የሚታዘንልህ ሰው ነህ እንዴ? ለክብሬም ቢሆን ይኸው አከበርከኝ አይደለም? በአንተ ምክንያት የሰፈሩ ሰው ሁሉ መጠቋቋሚያ ሆነ። እሺ አሁን ትሰጠኛለህ ወይስ አትሰጠኝ? ጭራሽ ትናንትና እኮ ስትወስድ ከሳምንት በፊት ምንም አይነት ገንዘብ እንደማትጠይቀኝ ነግረኸኝ ነበር አይደለም እንዴ? እሱማ ትናንትም እንደተፈጠረ አላቅም። ጠዋት ስነሳ ኪሴ ውስጥ የለም። ጠዋት ስትነሳ የለም? የትም መሽታ ቤት ለመሽታ ቤት ስትበትነው አመሸ። እኔ ለፋለሁ፣ አንተ ሱስን ታከናውንበታል። እኔ አሁን የለኝም። የፈለግከው ነው በቃ። ችግር የለውም። እሺ አባዬ፣ ስትመለስ ራስን አጥፍቼ ሬሴን ታገኘዋለህ። አጥፋ። ራሴን አጥፋለሁ ይለኛል እንዴ ደግሞ? እንደውም መጥፊያውን ነው ይገዛልህ። እና አባዬ ለምን? ያ አባትሽማ የተለመደውን ጭቅጭቅ ከዳኒ ጋር በቀጥታ ስርጭት በረንዳ ላይ ያካሄዱ ነው። እሺ ወይ ጠንፊ ውሃውን አሙቄሎታለሁ። ይግቡና ይታጠቡ። እሺ መጣ። እሺ እንዴ ከማን ጋር ነው የምታወሪው? ከጠንፌ ጋር። ደግሞ ጥልፌ ማን ናት? ጥልፌማ አልነገርኩሽም ለካ። እንዴት ጥሩ ልጅ መሰለች። ነው በዚህ 3 ወር ውስጥ እንዴት እንዳሳረፈች። ኦኬ ሰራተኛሽ ናት እንዴ? ወይኔ ልዬ እንደዛ እንኳን ማለት ይከብደኛል። ሰራተኛ ማለት እንኳን ይከብደኛል። ይሄ እሱ ስራው ላይ ቤቱን ይሰራበት ልጅ ራሱን አጥፍቶ ደግሞ የሰፈር መሳቂያ ያደረገኝ ነው አይደል? አንተ በለስ ፈጣሪ ካንተን መቼ እንደሚገላግለኝ ግን አላውቅም። ጥሩ ሰው መሰለች። እኔ እሷን ሰራተኛ ብዬ መጥራት በጣም ነው የሚከብደኝ። በጣም ጥሩ ሰው ናት። ወይ ማዬ እንኳን ታገኛለሽ። በቃ ደውልልሻለሁ። ቻው። እሺ ሚሊ see you. እኔን ማንም አይረዳኝ። ትምህርቴን ተምሬ በትምህርቴ ስመረቅ ጥሩ ውጤት ነበር። ግን የለፈውለት ትምህርት ለእኔ ስራ ሊያስገኝልኝ አልቻለም። በቃ እኔ ከብዙ ጥረትና ድካም በኋላ ህይወት ተጠመመችብኝ። አሁን ያለሁበት ማንነት ሁሉንም ነገር ደብቆልኝ። እኔ ማየንም አባየንም ስለኔ የሚያስቡት ሁሉ የሚሰማቸው ነው ማለት ነው። ግን ደግሞ ከኔ ከሚሰማኝ ስሜት መቼም አይበልጥ። ዳኒ አቤት ማይ ዲና አንቺ አትሸኘኝም እንዴ? ልወጣ እኮ ነው። ዳኒ ወይ ማይ ወይ ሸኘኝ አይደለም እኮ ሸኝሻለሁ። ማዘራ ምን ነው የኔ ልጅ ቢነጋልህ? ምን ነው ዳንዬ? ምን ነው እትይ? ወይ እንደው ምሳዎትንም ቋጥሬልዎታለሁ እንዳይረሱ አደራት ይብሉ። እንዲያው ምን የምሳ ሰዓት ይደርስ ደውዬ አስታውሶታለሁ። የኔ ሐሳብ አትጨነቂ፣ ችግር የለም። እሺ እሺ ሰላም ዋሉ። ሰላም ዋሉ። እሺ ወይ
አሁን ሁሉም ሄደዋል። This is my time. የኔ ፍቅር እንዴት ነሽልኝ? Hey babe. እንዴት ነህልኝ? የኔ ፍቅር ብታይ በጣም ነው ናፈከኝ። ውይ የኔ እናት እኔም በጣም ነው ናፈክሽኝ። አይውልህ እኔ ጌታ አሁን እዚህ ቤት ያለኝን ነገር እየጨረስኩኝ ስለሆነ በቅርቡ ስራዬን ጀምራለሁ። ዋው እና በየጊዜው የምንገናኝበት ቀን ደረሰ ነው የምትይ? Of course. ከዚህ በኋላ እኔን ማንም አይጠረጥረኝም። ሁሉም እንደምንኛ አድርጌያቸዋለሁ። ባንቺ ተማመናለሁ እኮ የኔ ፍቅር። የወደፊት ህይወታችን ታስተካክያለሽ። ያ እኔ ምልህ ቤብ ቆይ ከኔ የምትወስደውን ብር እያጠራቀምከው ነው አይደል? እንዴ ታዲያስ ከዛ ውጭ ምን አማራጭ አለ ብለሽ ነው? ቆይ አታምኚኝም እንዴ? ኖ እንዴ ስማምናለሁ። ደሞ ልቤን ሰጥቼለ በቃ የኔ ፍቅር ደውልልሽ። በጣም ወድሻለሁ። በጣም ወድሃለሁ። ደሞ ራስን ጠብቅ እሺ? እሺ love you bye bye ይቅርታ ዳኒ ገላዬን እኮ እየታጠብኩኝ እንዴና ታዲያ ገላሽንስ ብትታጠቢ በሩን ክፍት አታረጊውም እንዴ? እንዴት ነው ክፍት የምተው? ኋላ ደግሞ ሌባ ገብቶ እንደው ሰውም የሚባል የለ እቺ ቲክቶክ እኮ 10,000 ፎሎወር ገባው። እንደው በዚህ እድሜሽ እንደው ቤተክርስቲያን ሄደሽ በመሳቢያሽ ጊዜ ሞባይል ላይ ማፍጠጥ እንደው ተገቢ ነው? ዘመኑ እኮ የቴክኖሎጂ ነው። ምን ሆነ ነው አንተ ደግሞ? ባሌ ደግሞ ምን ነካ? የትሽ
አንተም መጣ ጠርፌ እባክሽ ተነሽና የሚበላው ነገር ስጩና ይግባልኝ። እንደዚህ ሆኖ ሳይሆን ነው የሚያስጠላኝ። ማሚዬ እኔ እናት ደህና አደርልኝ። ውድድ አደርግሻለሁ። ኑሪልኝ እናት ኑሪልኝ። እኔም እወድሃለሁ ዳንዬ። ደህና አደርልኝ እኔ ልጅ። እንደው ደህና ስራ ሰርቶ እንደመጣ ሰው እየሳቅሽ ስትሸኙለት ትንሽ አታፍሪ? እያለቀስኩ አሸኘው እንግዲህ። ኧረ ይህን እስከማየት እንደው ገብቼ ብትኝ ይሻለኝ። ሄዲያ እንዴ ሆ ኧረ እባክህ ና የተጀመረውን ቡና ጨርሰተኛ። ምን እንደ ይሰግልኝ ጉዴ! የኔን ሳጥን ከፍተሽ ነበር? ኧረ እኔ አልከፈትኩም። ወይኔ በላቸው። ይኸውልሽ እዚህ ቤት ትልቅ ብጥብጥ ከመፈጠሩ በፊት ብሬ እንዲመልስ ንገሪው። ከሱ ውጭ ይሄንን ማንም ሊያደርግ አይችልም። ስለምን ብር ነው የምታወራው? ምን አይነት ብር አለ? ስለ ገንዘቤ ነው። አሁን ገብቼ ቁም ሳጥኑን መሳቢያ ከፍቼ የያዝኩትን ገንዘብ ለማስቀመጥ ስድብን 30 ሺህ ብር ነው። ሰውዬ ያስቀመጥከው ሌላ ቦታ ከሆነ ፈልግ እንጂ ልጄ ልጠረጥርብኝ ብቻ ባልሆነ። ማንን ልጠርጥር ታዲያ? እዚህ ቤት ያለነው እቺ ምስኪን ልጅና እኛ ነን። እሷን ልጠርጥር ወይስ አንቺን? እስቲ ንገሪኝ። የሚወስደው ሳያንሰው ጭራሽ ለሱሱ መስረቅ ጀመረ። አሁን ግቢና አግባብተሽ እንዲመልስ አድርጊው፣ አለበለዚያ እኔ እገባለሁ። ኧረ እኔ ራሴ እጠይቀዋለሁ። ወይ ድሌ! ዳኒ ተነስ እስኪ እኔ ልጅ ዳኒ። ምንድን ነው ማዬ? ምን ሆነሻል? አባት ብር ጠፋኝ ብሎ ቤቱን እያመሰው ነው። የምን ብር ነው ማዬ? ዳኒዬ ከመሳቢያ ውስጥ ብር ወስደሃል እንዴ? ኧረ ማዬ እባክሽ ሙድ ሲይዝ ነው። ተኛ እንጂ ዝም ብለሽ ነገ እራሱ ፈልጎ ያገኘዋል። ተይ በእናትሽ ብር አሁን ከመጣ ትጋደላላችሁ። ምን አባት ነው የሚሻለኝ እንዴ? የተኝ ዝም ብለሽ ነው። ተመለሽ። ተከፍቶ ብሩ ከተወሰደ በኋላ ተቆልፎ ነው ያገኘው። እንደው ምን ያህል ጊዜ ቢያስብበት ነው ይሄ ቁልፉን ከእጄ ወስዶ ከፍቶ እንደዚህ ጉዴ ሰራው። እዚህ ነው ያለው። ሳጥኑን ከፍቶ ከወሰደ በኋላ መልሶ ቆልፎ ነው ያገኘው። እንደው ምን ያህል ጊዜ ቢያስብበት ነው ቁልፉን ወስዶ እንደዚህ ጉዴ ሰራኝ። ዙፋን የት እየፈለግሽ ነው?
ህፃን ልጅ አደረግሽኝ እንዴ? ራሱ ነው የወሰደው። በቃ እሱን ወስዶ ከሆነ እንግዲህ ነገ ጠዋት አውጣቼ እቀበለዋለሁ። አለዛ ደግሞ እኔ ነገ ከባንክ አውጥቼ እሰጥሃለሁ። አሁን በሰላም እንደርበት። ነገ ከነገ ወዲያ ለሱሱ ሲል የቤቱን ዕቃ እያወጣ ይሽጥ። እኔ ነኝ በላቸው። ይኸውልሽ ዛሬ ላንቺ ስል ትቼው እተኛለሁ። እንዲህ አይነቱን ነገር ይድገምና ውርድ ከራሴ የማደርገውን አሳይሻለሁ። በቃ አሁን በሌለኛ በሰላም ሰላም አደርሽኝ። ተናድርክ ዳኒ? አደርሽ እኔ የምልህ ዳኒ፣ ወይ ከአባት መሳቢያ ውስጥ ብር ወስደሃል እንዴ? የምን ብር? ኧረ እኔ አልወሰድኩም። ተው ዳኒዬ፣ ወስደ ማታ መሸታ ቤት ተጠቅመህበት ከሆነ የተረፈውን ስጠኝና እኔ ሞልቼ ልስጠው። ኧረ ማሚዬ እኔ አልወሰድኩም አልኩሽ እኮ። እሱ ዝም ብሎ ነው ሳይጠፋበት ጠፋብኝ ብሎ ከኔ ጋር ለመጣላት ሰበብ ስለፈለገ። ታዩ ዝም ብሎ ነው። ቻው ቻው ዳኒ። እትይ ወይ ታልሆነ ለደሞዝ ተሰጡኝ ላይ ሄጅ ተባንክ ላምጣሎት እንዴ ጨምሮ ለጋሽ ይስጧቸው። ወይ የኔ ልጅ አረ ምን በወጣሽ አንቺ ምን በወጣኝ ብለሽ ለኔ የምትንገላችሁ የምትጨነቂው አንሶ ደግሞ እኔው እንደፈረደብኝ አምጥቼ ሰጠዋለሁ። እንፍዬ ተይው ልጅ እትይ ወይኔ ልጨርሰው እንዴ እሱ አይ አልቆ ስራሽ ልሰራ እሺ እትዬ መድኃኒቶትን እስኪወድ አይ አንፍዬ አባትና ልጅ እኮ ሊያሳብዱኝ ደረሱ። እንደው መውሰዱን ሲወሰደው 30 ሺህ ብር እንደው ባንድ ቀን ምን አርጎ ጨረሰው? አይ እንደው እትይ ላጥፋታል ወደ ዕቃ ሲጠፋ የለም ወይ በያሁን አንድ ትንሽ ስራ አለችኝ ደርሼ እመጣለሁ። ግቢውን በደንብ ጠብቂ እሺ ጽንፍዬ። ተይዋላማ በደንብ ነው መከታተልት። ዙሪያውን ጠብቂ እንደት እሺ ኦኬ ያለሽ ወይ እኔ ፍቅር እኔ የምልህ ቤብ ቆይ ብሩ በቃ ፈልጓለሁ ለሆነ ነገር ስትለኝ ነበር። እንዴት ነው ሞላለ? አዎ በቅቶኛል እኔ ፍቅር። አንቺ ምንም አትጨነቂ። አስቀምጥ የምትኝን በሙሉ ለማስቀመጥ እየተዘጋጀሁልሽ ነው። አነው ምን እየሰራሽ ነው? እንዳልኩ ማንም ሰው እዚህ ቤት የለም። ያው አንዳንዴ ካልሆነ እኮ ጠዋት ወጥቶ ማታ ነው የሚገቡት። ብቻዬን ብለሽኛል እኔ ፍቅር። ያ አሁን የራሴን ጊዜ እያሳለፍኩ ነው ፈታ እያልኩ ያው ከስራ ሰዓት ውጭ ማለት ነው። ገባኝ እኔ ፍቅር። አሁን እኔም ልዩ በሚያምር ቀሚሱና በአንድ ጇ መጠጡና በመዝናናት ላይ ነው የምትገኘው። ጥልፌ
ምን ነው ዳኒ ዛሬስ በቀን መጣ? ረቦይ ነው ምግብ አምጪልኝ። ደግ ላምጣል። ብላ ማታል ብላ ውሃ ወጥ ምን አንስጭቶ ወጥ የታለና አይ ጃማ ወጥ የተበላችው ዳንዬ እንደው ተነስና ጨምሪልኝ። ወጥ እንጀራ ደግ ፐርፌክት ጨምሪልኝ ልትለኝ እንዳይሆን አውር ጨምሪልኝ ነው ምን አል ዳንዬ እኔ እትይ ለራስ ስሪ ብለው ተሰጡኝ ላይ ነው የሰጠው ኋላ የታረግሹ ቢሉኝስ እንደው አንድ ሰው ይሄንን በላ ብላቸው አያምኑኝም ምን አገባሽ በቤቴ መባለውና ማባለውን አንቺ ልጅ ምነግሪኝ ተነሽና ጨምሪልኝ ያለውን መጨረስና ነው እንደው ምንድነው ሺህ ብር ነው እሺ ገና ባንዲ 30 ሺህ ብር እኔ ፍቅር ለህይወታችን መሳካት ከዚህም በላይ ማድረግ አለብኝ እና ደግሞ አድርጓለሁ አሁን ግን በቃ ሰዎች ሊመጡ ስለሚችሉ አንዴ እሺ በቃ እንጂ በዛ ኬድሽ ነው ቤቱን ዕቃ በሙሉ ወደኛ ቤት ማዛወርሽ ይቀርም ነው ፍቅር ሁሉም ነገር በብቃት እንደምወጣ ታምናለህ አይደል ቃል ፍቅር በኔ ጸንቶ ቢያስቸግረኝ ያው ጀማመረኝ
የልቤን ልንገር ስማይ ፍቅሬ ሰው ወድጄ አላውቅም እስከ ዛሬ ፍቅር በኔ ጸንቶ ቢያስቸግረኝ ያው ጀማመረኝ የልቤን ልንገር ስማይ ፍቅሬ ሰው ወድጄ አላውቅም እስከ ዛሬ የጨዋታ ለዛ ይማርካል መንፈስን ያድሳል ያስደስታል ታይቶ አይጠገብም ሰውነትህ ውበትህ ይስባል ያማልላል አሁን እኛ ጋር ገንዘብ የለም ቆይ እንዴት ነው ህይወታችን መቀጠል የምንችለው እኔ አንተ ፍቅር እያለውልህማ ስለምንም ነገር እንድትጨነቅ አላደርግም ደግሞ በእኔ እናንተ ፍቅር መሃል ምንም አይነት የገንዘብ ችግር እንዲኖር አላደርግም ምን ልታደርጊ ነው እኔ ምንህ ያንተ ሰዓት ግን በጣም ውድ ነው አይደል አሁን በዚህ ሰዓት ስለዚህ ሰዓት ማውራት ምን የሚሉት ነገር ይሄ ሰዓት እኮ የኔና አንቺ ወደፊት ይሄንን ቆይ እንዴት አደረግሽው ታላቅ ወንድሜ በፖሊስ ተገሎ ከመሞቱ በፊት አደገኛ ኪስ አጫዋች ነበር ኪሳጫዋች ያ ይሰርቅ ነበር እና እኔም ስርስሩ እያልኩኝ ይሄንን ጥበብ ከሱ ተማርኩልሃለሁ እና ነው ሁሉ ነገር ምንድነው ታዲያ ያው ጥበቤን የምጠቀምበት ጊዜ ደርሷል ብዬ ነው ግን ከስካሁኑ በተለየ መንገድ አልገባኝ ምን ማለት ነው ይኸውልህ ከዚህ በኋላ እኔ ሀብታሞች ቤት በሰራተኝነት እቀጠራለሁ ከዛ ማንም ሰው በማይጠረጥርበት መንገድ እዛ ቤት ዋጋ ሊያወጣ የሚችል ብር ጌጣጌጥ ሊሆን ይችላል በሰላማዊ መንገድ ከዛ ቤት ይዤ እወጣለሁ ታዲያ ይሄ አይደለ ሰላማዊ በሆነ መንገድ መስረቅ ገባ አው በጣም ገብቶኛል የኔ ፍቅር እኔ ምነው ህልምህ መኪና መግዛት ነው አይደል አው በጣም ነው መኪና መግዛት የሚፈልገው በቃ ያንተም ህልም ይሳካል እውነትም እንደ ስምሽ ልጅ እኮ ነሽ የኔ ፍቅር ያ ሰልፌ አቤት ጋሺ ነስቲ አንዴ እኔ ምልሽ እዚህ ቤት ሲጋራ የሚያጨሰው አለ እንዴ ሲጃራ ምንድነው ሲጃራ ጋሺ ሲጃራ ነው የሚጨስ እንደ ወይራ ነው እንደው ጋሺ የጧት ቡና ታፈላ እጣን አጭሽ ነበር እንደሱ እንዳይሆን ለነገሩ አንቺ ጨዋልዶ ያሳደገሽ እንደዚህ አይነት ነገር ከየት ታመጫለሽ በሂጂ ወደ ስራሽ እሺ
እኔ ምሪስ ዝባምዬ ወይ በሪ ዛሬ ያንቺ ልብስ ሲጋራ ሽተት የኔ ልብስ የቱ ልብስ? ቀይ ቢጃማሽ። ያው እንግዲህ ዳኒ አቅፎ ሲስመኝ ከሱ ላይ ሽታው ቀርቶ ይሆናል እንጂ ሲጋራ ከየት አምጥቼ? እሱማ ልክ ነሽ፣ ግን በቀደም ሽንት ቤት ስገባ ተጭሶ ያለቀ ሲጋራ ወድቆ አገኘሁ። ዛሬ ደግሞ ቤት ስገባ ቤቱ ሙሉ በሲጋራ ታጥቦ ነው ያገኘው። መቼም እኔ ሲጋራ ታጨሻለሽ እያልከኝ ባልሆነ። እሱማ እንዴት እልሻለሁ፣ ያው እንደለመደው እቃ ሲበረብር እያጨሰ ይሆናል እንጂ እሱ እንኳን ቤት ውስጥ ውጭም አጭሶ አያውቅም። እኔ አላጨሰው ታዲያ። ብቻ የዚህ ቤት ነገር በጣም እየገረመኝ ነው። ገና ብዙ ጉድ እናያለን። እኔ ነገር ቋሮተው ብለሽ ነው በስተርጅና እንደው በሌ ስፖርት ለጤና ጥሩ ነው። በርታ ስራ። እሱ ማለት ነሽ እንደው በስንት ዓመቴ ሰርቼ ሰውነቴ ውልቅልቅ ይላል ብዬ እኮ ሻወር እንወስዳለን። አይዞህ በሌ ስራ ነው። ስፖርት ጥሩ ለጤናችንም። ዛሬ እንጃ ስራዬን መስራቴን አላውቅም። ናይ ደግሞ አንቺ እስቲ ሞክሪ። በአንድ ቀን ደግሞ ከዚህ ወድቀሽ ማለት ነው። ዛሬ ስራ መስራቴንም እንጃ ሰውነቴ ስብርብር ብሏል። እትይ ወይ ለቁርስ ምን ልስራ? ከስፖርት በኋላ የሚበላ ቆንጆ ቁርስ። ያው የኛም ቤት ቁርስ ከኔ በላይ አንቺ ታውቂው የለ። ቆንጆ አድርገሽ ስሪ ጠንፍዬ። እሺ እትይ እሺ። እኔ እንደው ስራ መስራቴንም እንጃ። አሁን ሻወር ስንወስድ ቀለል ይላል። ሻወር ውሰድ።
ጥልፌ ጥልፌ ወይ ዳኒ ወይ አቤት ምንድነው የምትነግጪው? ኧረ እኔ አልደነገጥኩም። እንደው የራሴ ሀሳብ እያብሰለሰልኩኝ ምን ነው አንተ? አይ ምንም ዝም ብዬ ሳይሽ ራሱ የተረጋጋ ነገር ያለሽ አይመስለኝም። አይ እንደው እኔ እኮ አንተን እኮ ስለመፈራህ እኮ ነው። እትዬም ጋሽዬም ምንድነው ሱስ አለበት እያሉ ትበሳጩ ሳይ እንደው ገና ድምጥህን ከውጭ ስሰማ ነው መፈራ። እኔ አሁንም እንዲሁ ዝም ብዬ ፈራሃለሁ። አንቺ ነኝ ደግሞ ለምን እንደምፈሪኝ እንዴ? እኔ እኮ ሰው ካልደረሰብኝ አልደርስም። ሲቀጥል ደግሞ አንቺ እዚህ ቤት ከገባሽ ጊዜ ጀምሮ ነው በክፉ አይኔ አይቼሽ አውቃለሁ? ኧረ ምን ገዶ ተናገረሽ ሳቃለሁ? አታውቅም። ታዲያ ለምን እንደምፈሪኝ? እንጃ እንደው አሁን ራሱ ዳንዬ ትታወራኝ ዘንድ አፈራለሁ። በይ በቃ ከዚህ በኋላ እንዳትፈሪኝ። እስከዛሬ ምንም ነገር አላደረኩሽ። ከዚህ በኋላ ምንም ነገር ላደርግሽ አልችልም። ደክሽ አልፈራም። ያረሙ ምን አባቱ አስቦ ነው እዚህ መፈራራት የሚለኝ? ጀዝባ ዛሬ ልጃችን እኮ ደስ የሚል ዜና ነገረች። ምን ነገረች? እዚህ የመረጥኩት እንዳለ መጥቼ እዚህ ሀገሬ ነው የማገባው አለች። አርፋ ስራውን ትሰራለች ንገሪያት። አርፋ ስራውን ትሰራለች ማለት ደግሞ ምን ማለት ነው? እዛ ስለሄደችበት ዓላማ ብቻ ትኩረት አድርጋ እንድትሰራ ነው ያን ሁሉ ገንዘብ አውጥቼ ይላል። ደግሞ ትዳር የሕፃን ልጅ ቃቃ ጨዋታ አይደለም ነገሩ። እድሜዋ ገና ነው። እንዲህ አይነት ነገር ብታስብ አይገርም። ለሌ ደግሞ እንደው አንዳንድ ጊዜ እንደሰለጠነ ሰው አስብ እንጂ። እንደሰለጠነ ሰው ምን ነው ያንቺ እንደሰለጠነ ሰው እንደው ቅጣጣ? እቺ ሕፃን ልጅ ድንገት ወደ ሐሳቧ የመጣን የትዳር ነገር ስትነግርሽ እንዴት ትቀበያታለሽ? ለማንኛውም እንዲህ አይነቱን ነገር ተረጋግታ እንድታስብ ንገሪያት። የእሷን የትዳር አጋር ራሴ መርጬ ፈትኜ ነው የምደርሳት። የኔ አባት ላንተ ሲደረን ፈትኖ ነው እንዴ ዳርልህ? ያኔማ ጊዜው ያማረ እውነተኛ ጊዜ ነበር። አሁን ግን ጊዜ ሁሉ አርቲፊሻል ነው። በቃ እኔ ካንተ ጋር ምን አከራከረኝ? እሷ እዚህ ውስጥ መጣ ተነጋገሩ የለም? እኔ ራሴ ደውልላታለሁ። ታዲያ እንዳንቺ ልጅ ነፈዝና ሱሰኛ ልጅ ላይ ትውደቅ? መቼም ከሱ ራስ ላይ አትወርድ። ለማንኛውም ከነገ ወዲያ ምን ሄድበት እንዳረሰ እንደውም አንቺ ነሽ ነገር እየረሳሽ ያለሽው። እና ተነሳ? አዎ እየተነሳው ነው። እና እንዴት ነሽ? ደህና ነኝ። ምን ነው ድምጽህ ማውራት ማትችልበት ቦታ ነው እንዴ ያለኸው? አረ እችላለሁ። ምን ነው? አይ ምን እኔ የምልህ አሰሪዎች እኮ ለአንድ ለሶስት ቀን የሚሆን ከዚህ ይወጣሉ እና መቼም ከዚህ የተሻለ ቀን አናገኝም አይደል? አብረን ለመሆን ደስ አይል? ወይ በጣም ደስ ይላል። ጥልፌ ወይ በቃ ቻው። እሺ እኔ ፍቅር እየተጠራሁኝ ነው፣ እደውላለሁ። እሺ በቃ ጥልፌ። አቤት እትዬ። ኧረ ምግብ
ምግቡ የት ሄድብሃል? ቀስ ብላ አትበላም? ጎተራ ነው መቼ ዝም ብለህ ብላ አንተ እንደፈለኩ ነው በለው። ስለነበረ አንተ ምን ቸገረ? እንደው ዝም ብዬ ሳይ የኔ ልጅም አትመስለኝ። ዛሬ ደግሞ ደህና መሻችሁ የለም እንዴ? እኔ እባክሽ ማሚ ይምሽ ሚንጋ ማላቅ ግን ይሄ ባልሽ የምር አባቴ ነው። ደግሞ ዛሬ ምን ይዘህ መጣ? ከየት ነው ያመጣው ደግሞ ይሄንን? የምር አባቴ ቢሆንም እኔ እንደዚህ አይጠላኝም ነበር ብዬ ነው። ኧረ እሱ አንተን አልጠላህም እኮ ዳንዬ፣ ተግባርን ነው እንጂ የሚጠላው እኮ እሱ አንተን አይጠላህም። ማሚዬ ደግሞ መልሳት ሰውዬ እኔ እሱን አባትነት ልፍቀው ትንሽ በጣም ትንሽ ነገር ትንሽ። በስመ አብ እንደዚህ አይባልም ዳንዬ። እና ታዲያ እንዴት ነው የሚባለው? የኔ ጓደኞች ትልቅ ቦታ ደርሰዋል። ያውም ቤተሰቦቻቸው እየረዱ እያገዟቸው የኔ አባት እሱስ ቢሆን ላንተ ከአንዴም 2-3 ጊዜ ገንዘብ ስንት ጊዜ ነው የሰጠህ? ስራ ሰራበታለሁ እያልክ እየወሰድክ የትን በየመሸታ ቤቱ እያጠፋ እየመጣ አይደል እንዴ? ማሚዬ ደግሞ ለእሱ ነው ጥብቅና የምትቆሚ። እኔ ግን የእሱን አባትነት ማጣራት ፈልጋለሁ። ከዚህ በኋላ አንድ ነገር ብናገረኝ እኔ ልጅሽ ትዕግስት አድርጓል። ለአንቺ ብዬ ነው እስከዛሬ ሁኔታ እንደው አሁንስ የዚህ ቤት ነገር ከቀን ወደ ቀን እየባሰ መጣ። እኔ በዚሁ ከቀጠለ እነዚህ 2 ሰዎች መጋደላቸው ነው። እንደው ምንድን ነው የሚሻለኝ? እንደው ወይኔ ራሴን ታመምኩ። ወይኔ እኔ እስኪ ጠንፍዬ ራሴን ያዥልኝ። እሺ ዶትዬ አይጨነቁት። ስለሰከረ እኮ ነው፣ ነገ ይረሳዋል። እትዬ ራሱትን አያግዱ እንጂ በእነሱ ጭቅጭቅ የተነሳ እኮ ራሱትን እያስጨነቁ ነው። ደግሞ ዶክተሩም አይጨነቁ ያሙታል ብሎት የለ እንዴ? አይ ምን ላድርግ? እንዴት አይጨነቅ? ምን ላድርግ? ወይ የረስቲ መድኃኒቴን አምጪልኝ፣ ራሴን ታመምኩ። ወይ እሺ እትዬ በቃ አረፍ ይበሉ፣ እኔ አመጣለታለሁ። በልወቴ ጋሼ መምጫቸው ስለደረሰ እርሶ ትንሽ አረፍ ይበሉ እዚህ፣ እኔም እራት ላሞቅ። እንደው አንቺም ተጨነቅሽ እኮ የኔ ልጅ በዚህ ቤት ጉዳይ። አይ እንዴት አይነት ጥሩ ልጅ ነሽ እኮ ተባረኪ። አይ እንደው ትዬ እኔ ምን አደረኩለት? ስራዬም አይደል እንዴ? በሉ በቃ አረፍ ይበሉ። አባቴ እኔ አባቴ የለኝም፣ እናት ብቻ ነው ያለች። አዎ እናት ብቻ ናት ያለች። እሷም አንድ ነገር እንድትሆን አልፈልግም እንጂማ አባቴ የለኝም።
ምን ነው መልኬ? ምን ተፈጠረ? በትዳር 25 ዓመት ህይወታችን ተፈጥሮ የማያውቅ ነገር ነው የተፈጠረው። ምንድን ነው? ቆይ ምን ተፈጥሮ ነው? እኔ የምለው በእኔና አንቺ የትዳር ህይወት ውስጥ የተፈጠረ አዲስ ነገር አለ እንዴ? ልሳቅ እንጂ እስከ ዛሬ ድረስ በትዳራችን ማለት ያልተፈጠረ ነገር ስንት ዓመት ሙሉ ዛሬ ምን ይፈጠራል? አንተ ልትፈጥረው ያሰብከው ነገር አለ እንዴ? እኔንማ ታውቂኛለሽ። ጨዋ ወልዶ ጨዋ ያሳደገኝ ነው። ማን ነው ታዲያ ባለጌ ያሳደገው? አንቺ ነሻ። አንቺ እንዴ? እኔ ዙፋን ነው እንደዚህ የምታናግረኝ? አዎ አንቺን። ቆይ ግን ምን አድርጌህ ነው? ይሄ ሁላ ስድብ ምን አይተብኝ ነው? ስድብ አይደለም ሌላ ነገር ይገባሽ ነበር። አንተ ሰውዬ ዛሬ ጤነኛ አይደለህም እንዴ? ጤና የሌለሽ አንቺ ነሽ። የጣትሽን ቀለበት ለምንድን ነው ያወለቅሽው? ለ25 ዓመት ከጣትሽ አንድም ቀን ወልቆ የማያውቅ ቀለበት ዛሬ ምን ተገኝቶ ነው ያወለቅሽው? ምን ወስዶብኝ ነው? የት አድርጌው ነው? እኔን እየጠየቅሽኝ ነው? ምናልባት የሆነ ቦታ ወልቀሽ ረስተሽ ይሆናል። ይህ ያረኔ ወልቆብኝ አያውቅም። በትዳር ዘመኔ ከጣቴ ላይ ቀለበቴ ወርቆብኝም አያውቅም። እኔ ለምንና የት እንዳወለቅሽው የምታውቂው አንቺ ነሽ። ብቻ በስተርጅና እየጠረጠርከኝ ባልሆነ። እንዴት አልጠረጠርሽ? ሰሞኑን ወደ ውጭ እግር ስታበዥ ያን ጊዜ ነበር መጠርጠር የነበረብኝ። እንደዚህ አይነት ቅሌት እንኳን አይነካካኝም። ሌባ እናት ልጇን አታምንም አሉ። ምን ነው አንተ ታረጋዋለህ እንዴ? እንደዛ ባይሆንማ በማላውቀው ነገር ባልጠረጠርከኝ ነበረ። ጉዳዩን ወደ እኔ እያዞርሽው ነው። እኔንማ ጠንቅቀሽ ታውቂኛለሽ። የጣት ቀለበቴ በዘመኔ አንድም ቀን ወልቆ አያውቅም። ምናልባት አንተ እንግዲህ አውልቆ መርሳቱን አትችልበት ይሆናል። ምን አልሽ አንቺ? ሰምኛለሽ? እንዲህ አይነት ሰዎችን በብዛት አውቃለሁ። ደግሞ ማታ በህልሜ ይሁን ምን እንደሆነ አላውቅም ስደንሽ ያየሁሽ ከሆነ ወንድ ጋር። የት? እንዴት? ማርያ ሰርፕራይዝ! እንዴ ከየት አመጣው? እኮ በጣም ውድ ቀለበት ነው። የኔ ፍቅር ገዝቼው ነው። ሌላ ከየት ላመጣው እችላለሁ?